ጠቅላይ ሚኒስትር ዶክተር አብይ አህመድ ከጀርመን የውጭ ጉዳይ ሚኒስትር ጆዋን ዋድፉል ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሩ ጋር የሁለቱን ሀገራት ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። በተመሳሳይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጀርመኑ አቻቸው ጋር ከተወያዩ በኋላ በሰጡት መግለጫ በሀገራቱ መካከል ባሉ የሁለትዮሽና የባለብዙ ወገን የትብብር ጉዳዮች ላይ በዝርዝር መወያየታቸውን አንስተዋል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት ተፈራረሙ። ስምምነቱን የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድና የቤላሩስ መከላከያ ሚኒስትር ዲሜትሪ ፓንተስ ተፈራርመዋል። ሚኒስትሯ በዚህ ወቅት እንዳሉት ስምምነቱ የኢትዮጵያን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግ በወታደራዊ ምርቶች ራስን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረሰው ዘላቂ የሰላም ስምምነት ውጤታማ ማድረግ የሚያስችል ስምምነት በዛሬው ዕለት ተፈርሟል። በስምምነት ስነ ስርዓቱ የሰላም ሚኒስትር መሐመድ እድሪስ ወደ ሰላም መንገድ የመጡት የአፋድ አመራሮች ተገቢውንና ለትውልድ የሚበጅ ውሳኔ በመምረጣቸው አመስግነዋል። ቀሪ ኃይሎችም የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። የአፋድ ከፍተኛ አመራር ፈንታው ሙሀባ በበኩላቸው ስምምነቱ ያለፈውን የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ መሆኑንም ነው ያስገነዘቡት።